የማይሆን ነገር ያሬድ በቃ ሲያስፈልግሽ የነበረው እንደሚሰጥሽ ያሬድ ነው ሌላ ማንም ሰው አይደለም ረዲት ነው የሰጠኝ አይደለም ረዲት አይደለም ረዲትን እኛን ራሳችን እንዳት ብለን የነገርንሽ ምን ማለት ነው አለቀ ምን ነገር ማወቅ አለብሽ ምን እንዳልል እኔ ታምሜ ያኔ እንደዛ ያደርግ ነበር አለቀው ያሬድ ነው ያደረገልሽ ከምናምን ቁጭ ስትይ ሆስፒታል ስተኝተሽ ስንት ነገር ስታርጊ እሱ ነው ከጎንሽ የነበረው እያልኩሽ ነው ማንም ሰው ከጎንሽ አልነበረም አንድ ነገር ልንገርሽ ከዚህ በኋላ ዳግመኛ አይኔን አታዩም ልቤ አንዴ ከቆረጠ ድጋሚ ነው ማታገኝኝሽ ይሄ እንድታውቂ ነው የምፈልገው የኔ ልብ እንደዚህ ነው አንቺ ወደድኩሽ አልኩሽ እንጂ ተዋራረክሽኝ ዘመድ አሳጣሽኝ አላሳዝንሽም ወይ ማረፊያ እንደሌለው ተንሳፋፊ አረግሽኝ አላሳዝንሽም ወይ ግፍ እንደዋልሽብኝ ግፍ ይጠብቅሻል አላሳዝንሽም ወይ እንደኔ ተላላ የቲኖ መስሎሻል ሰላም ቤተሰብ እንዴት ናችሁ እኛ በጣም ደህና ነን እግዚአብሔር ይመስገን ያው ሰሞኑን እየተፈጠረ ያለውን ነገር አይታችኋልና እንደዚህ አይነት ነገሮች ባይፈጠሩ በጣም ደስተኛ ነበርኩኝ ይፈጠራሉ ብዬም አላሰብኩም ነበርና እኔም እንደዚህ አይነት ነገር ውስጥ አልገባም ነበር ያው አንዳንዴ ደግሞ ህይወት እንዴት እንደሚወስዳችሁ አታውቁምና በቃ የሆነ ሆኖ ዛሬ ላይ እንደዚህ ተፈጥሯልና ትላንትም ኤዱን እንደዛ ማስቀየሜ በጣም ደብሮኛል በእንደዚህ አይነት ሁኔታ መሄዴ በጣም ደብሮኝ ነበር የሄድኩት እውነቱን ለመናገር ብቆይ ከዛ የበለጠ መጥፎ ነገር ይፈጠር ነበር እኔና እሷም በቃ ድጋሚ የማንገናኝበት አይነት ነገር ውስጥ እንገባለን ብዬ ስላሰብኩ ነው ጥዬ ሄድኩትና እሷን ከመናቅ እሷን እንትን ከማለት ምናምን ነገር አይደለም በቃና እናንተም ይሄን ነገር እንድትረዱ ትፈልጋለሁ ግን እዛ በቆየው ቁጥር የበለጠ ነገሮች እየተበለሻሹ ነው የሚሄዱት እኔም ደግሞ ስናደድ በጣም ነገሮች ከቁጥጥሬ ውጪ ነው የሚሆኑትና እንደዚህ አይነት ነገሮች ደግሞ ከዚህም በፊት ሀፕን አድርገውም ስለሚያውቁት እሷ ላይ ደግሞ ያን ነገር ማድረግም ስለማልፈልግ ነገ ከነገ በኋላ ነገሮች ተስተካክለው ከሷ ጋር ያለኝን ነገር አስተካክዬ መቀጠል የምችልበትን ነገር ማመቻቸት ነው እንጂ የምፈልገው እሷ ጋር የማይሆን ነገር ተፈጥሮ የባሰ ጭቅጭቃችን የማይመለስ አይነት ነገር ውስጥ ገብተን እኔና እሷ እንድንለያይ አልፈልግምና ብቻ አላቅም እሷ ጋር ያለኝን ነገር እንዴት መመለስ እንዳለብኝ አላቅም በቃ ማለት እሷ እያሰበችኝ ያለችው በወንድምነት ነው እኔ ነገሮችን አስተካክዬ ከሷ ጋር አሪፍ ነገር ይኖረናል ተስፋም ማግኝቼ ነው እንደዛ እየሆንኩ የነበረውና ደስተኛ ሙኝ እንደነበር እናንተም ታውቃላችሁ በቃ ስራም ለመጀመር በጣም እየጣርኩ ነበር ግን አሁን ነገራቸው ያለው ነገር በግልጽ መናገር ነው መሰለ ነገር የለምና አይ ያንን ነገርም ለመናገር ነው ዞሮ ዛሬ እዚህ መጣሁት ግን አንዳንዴ ስሜቶች ይወላችሁ ከቁጥጥራችሁ ውጪ ይሆናሉና እኔ እንደዛ እያለቀስኩ እንደዛ ሰውንላት የነበረው ስለምወዳት ስለማፈቅራት ነው እኔ እሷን ለማስጨነቅ እሷን የማይሆን ውሳኔ ውስጥ እንድትወስን ያላትን ላይፏንም ለማበለሻሸት ምናምን ፈልጌ አይደለም በቃ እንዲበላሽም አልፈልግም እኔ እዚህ ጋር እስካለው ድረስ የሷን ላይፍ ለማስተካከል ነው እሷ ሳታውቅ እኮ እኔ በጣም ብዙ ነገሮችን በዙሪያ ሆኜ በጣም ብዙ ነገሮችን አስተካክያለሁ ግን ያን ነገር እኔ ውለታ ነው ብዬ እዚህ ጋር መጥቼ መናገር አልፈልግም መሆንም ስለሌለበትም ደግሞ ልናገርም ስለማልችል ያን ነገር መቼም ስለማላደርገውና ግን እሷ ያን ነገር እየተረዳችኝ አይደለም በቃ እኔ በጣም እያስጨነኳት እንደሆነ ያክል ነው እየተሰማት ያለውና ያን ነገር እኔም ራሴ በጣም አስጨንቆኛል ትላንት አሁን እንደዛ እያለቀሰች ማየቴ እኛ እንደዚህ እንድትሆን አንፈልግም ነበር እኔም ፍላጎቴ ያህል ነበር የተሻለ ነገር ይመጣል በሚል ነበር ሁለቶች ያልሆነ ችግር ውስጥ ስለነበሩ በሰዓቱ ያዲንም አይታችሁታል ከዚህ በፊት በጣም ብዙ ችግር ውስጥ ነበርና እሷ ነች ከዛ ነገር ውስጥ ያወጣችሁ ካወጣችሁ ደግሞ ይችን የተወሰነች ነገር ማድረግ አይከብዳትም ብዬ ነበረ እንደዛ ስላት የነበረው እንጂ እሷ በጣም ስሜታዊ ሆና ነበር አይታችኋታል በጣም ነው ስሜታዊ የሆነችው በጣም ስታለቅስ ነበረ እኛ ይሄንን ነገር አንፈልግም እሷም ተጎድታ ማየት አንፈልግም የምንፈልግበት ምክንያት የለም እሱም እንደዚህ የሚሆነው እሷን ስለሚወዳት ስለሚያፈቅራት ነው ሌላ ምንም አይነት ምክንያት የለውም በግልጽ ያለውን ነገር ደግሞ አንተም
ማስረዳት ነው ያለብህ። እንደዚህ እሷ አግሬሲቭ ስትሆን አንተም አግሬሲቭ ሆነ መናገር የለብህም። ምንም የሚያናግረም ነገር የለም። እሷን ለእሷ ያውም የተሻለ ክብር ነው የሚገባትና ያለን ነገር በሪስፔክት ያለውን ነገር ማውራት ነው ያለብህ ከእሷ ጋር እና ንገር። ይሄው ትመለከተዋለች፣ የኔ ቪዲዮ እኮ ታየዋለች አይደል? ስለምታየው ንገራት ያለውን ነገር። አዎ ግን እኔ አሁን ያን ሁሉ ጊዜ በብቸኝነት በጣም ብዙ ነገሮችን አሳልፌያለሁ። ቤተሰብ ማለት ወድጃት አፍቅሪያት መምጣት የምችልባቸው በጣም ብዙ ጊዜያቶች ነበሩ። እነዛን ጊዜያቶች ተጠቅሜ መምጣት እችል ነበረ። በጣም ብዙ ነገር ለሷ ሁኚ አድርጊ ምናምን እንደዚህ መጣውልሽ ማለት የማልፈልግባቸው ጊዜያቶች ነበሩ። ግን አንዳንዴ እንደ ወንድ ልጅ ናችሁ ስታስቡት አፍቅራችሁ ወዳችሁ ይኸውላችሁ ማፍቀር መታደል ነው እና እሷን አሁን ያፍቅራታለሁ ወድጃታለሁ ነው እያልኳት ያለሁት። በግዱ ደጅኝም አይደለም እያልኩት ያለሁት። ግን ቢያንስ ነገሮችን እስካስተካክል ከጎኔ ሆና እየረዳችኝም ነበር። እናንተም ይሄን ታውቃላችሁ። ግን እኔ በወንድምነት ምናምን እንዲሆን አልፈልግም። በቃ እኔ ደንጋ በጣም ረጅም የሆነ ነገር ነው የማስበው። በቃ እኔ እና እሷ አንድ ላይ ሆነን ተጋብተን ልጆች ወልደን እንደ ቃቃ ሚስት ሁለቶችም ነው እየተጎዱ ያሉት። ገባችሁ አይደለ? እሷም እየተጎዳች ነው በዛ በኩል፣ እሱም በዚህ በኩል እየተጎዳ ነው። አሁን ዛሬ እሱም ደግሞ የምነግራት ነገር አለ፣ አስቀይሜያታለሁ፣ አስከፍቻታለሁ ብሎ ነው ዛሬ የመጣ ነው እና እሷም ስትመጣ ያለውን ነገር ይነግራታል። እንደዛም ተከፍታ ማየት ስለማይፈልግ ማለት ነው። ኤደን እንዴት ነሽ? ደህና ነሽ እንጂ አሁንም እንዳኮረፍሽ ነሽ? ሰላምት ካሜራ ይዛችሁ እንዳጠሩኝ ብዬ ነበር። ይቅርታ አላደረግሽም። ታውቂያለሽ ስናደድ እኔ በጣም እንትን እንደምል ማለት ፈልጌውም እኮ አይደለም እንደዛ እየሆንኩ ያለሁት፣ ግን በቃ በአንቺ ምክንያት በጣም ብዙ ነገሮች እየሆንኩ ነው። ስለዚህ ቆም ታሪ ዲት ነው እንደዛ አይደለም። ቆይ አሁን እኮ ለሰላም ነው። እሺ ቁጭ በሉና ቢያንስ ተረጋግተን እንድናወራ ያለውን ነገር አሁን እኔ እንድትመጪ የፈለኩበት ዋነኛው ምክንያት ያለውን ነገር ቁጭ ብላችሁ እንድታወሩ። ገባሽ? እናንተ ልጆች አይደላችሁም፣ ትልቅ ሰው ናችሁ። ስለዚህ ተነጋግራችሁ ያለውን ነገር ሁሉንም ነገር መፍታት ትችላላችሁ። እንደዛ ነው የማስበው። እኔ እናንተ መቀለጃ ነኝ። ስትፈልግ ትሰድበኛለህ፣ ስትፈልግ እንደፈለክ ታደርገኛለህ። እኔ ስትለኝ እመጣለሁ። ሄደንኛ ሰደብሽ፣ እኔ ሰድቤሻለሁ። እንደዛ ነው የተሰማሽ? እንደዛ ከተሰማሽ ይቅርታ። እኔ አንተ ማስቀየም ስለማልፈልግ ነው አሁንም የመጣሁት። ስመጣም ነግሬ ነበር፣ ካሜራም አልፈልግም፣ ምንም ነገር አልፈልግም ብዬ ነበር። ኦልሬዲ የታወቀ ነገር ነው። ገብቶሻል አይደለ? ከዚህም በፊት የመጣንበት ነገር ስለሆነ ግዴታ እነሱን ማወቅ አለባቸው ብዬ ስላሰብኩ በቃ እኔ ጥፋተኛ አይደለሁ። እኔ ነኝ ፍቅር የማይገባኝ፣ እኔ ነኝ ደደባ፣ እኔ ነኝ ክፉ ሰው። በቃ ነኝ፣ በቃ እንደዛ ነኝ እኔ። በቃ እንደዚህ እንድናወራ አይደለም አሁን የተገናኘ ነው። ገብቶሻል? ቢያንስ እንደ ትልቅ ሰው ቁጭ ብለን ነገሮችን ለመፍታት እንድናወራ ነው። ሶስቴ ላወራ ሞክሬያለሁ። እንደ ትልቅ ሰው ነገሮችን ለመፍታት ሞክሬያለሁ። ትልቅ ሰው ማድረግ ያለበትን ነገር ነው ያደረኩት። እኔ ምን ላድርግ? እኔ እኮ እንዴት እንደማፈቅርሽ እንዴት እንደምወድሽ ውስጤ ላይ እንዴት ማሳየት እንዳለብኝ አላውቅም። በቃ እኔ ግራ ገባኝ። እሺ የምፈልገው ነገር በምፈልገው መንገድ እየሄደ አይደለም። በቃ ያ ነገር ደግሞ ያናድደኛል። በዛ ምክንያት ነው ከትላንት በፊትም እንደዛው ታስሬ ፖሊስ ጣቢያ ያደርኩት። መጣላት የማልፈልጋቸው ሰዎች ጋራ በአንቺ ምክንያት ያኔ ተጣልተን ተለያየን። በቃ ጠጣው ምናምን ከቁጥጥር ውጭ ሆንኩ። ሄደን ከቻልሽ ዛሬ በቃ ሰላም ለሰላም ነው አይደል የጠራንሽ? በቃ ያለው ነገር ለሰላም አይመስልም የምትጠሩ። መቼም እዚህ ጋር እንደዚህ በስነ ስርዓት ጠርተንሽ አቤል አሞኛልና እንደዚህ ሁኜ የመጣሁት ስላከበርኩ ነው። ስለዚህ የጠራችሁትን ጉዳይ ንገሩኝና ልሂድ በጊዜ። በጣም አሞኛል፣ ድምጽ ያስታውቃል እኮ እና እኛም እኮ እንድታወሪ ነው እኮ እሱ እንድታወሩ እኮ ነው አይደል እንዴ? እኛስ እንትን ነው አልገባኝ ያለው ነገር። እኔንም ተረጅኝ እኛንም ተረጅኝ እንዴ። እኔንስ ማንሽ የሚረዳኝ ሳልረዳሽ ቀርቼ አይደለም። በቃ ቢያንስ እሺ ጊዜ ስጭኝና ቁጭ ብለን ማውራት ያለብን ነገር እናወራ። ቴንክ ዩ። አልፈልግም፣ ምንም ነገር አልፈልግም። ለምን? እሺ ቆይ ምንድነው ጥፋቱ? ምንም በቃ ብቻዬን መሆን እፈልጋለሁ።
ራሴ ማዳመጥ እፈልጋለሁ። ማንም ሰው እኔ እኮ ያን ነገር አልከለክልሽም ሄደን እኮ በቃ እሺ፣ አሁን ልሂድ። መስጠት ያለብኝን ጊዜ ሙሉ ሰጥሻለሁ፣ ችግር የለውም። ግን ቢያንስ እሺ ውስጥ ያለውን ነገር በስነ ስርዓት ዛሬ የጠራሁሽ አሁን እኔ ይቅርታ ልጠይቅሽ ነው የምፈልገው። ትናንትና ተረጋጉና አውሩ እናንተ እስኪ የተወሰነ እሷም መረጋጋት ስላለበት አቤል አንተ ነህ አሁን ነገሮችን እያበላሽ ያለው ባይዘው አንተ ነህ። እኔ ምን አደረጉ? እኔ ታገናኛለህ፣ ከዛ በኋላ ትሄዳለህ። እኔ እና እሱን እንጨቃጨቃለን። እኔ ክፉ ሰው ባላለው እናንተ እንድትጨቃጨቃለን የምጠራሽ እኔ እናንተ እንድትጨቃጨቁ አይደለም፣ ሰላም ስለምፈልግ ነው። አንተ ለፈልግ ይጠራኝ። ስለዚህ ንገረኝና ልሂድ በቃ። እንዴ ኤደን በሱ በኩል ያስጠራሽ እኔ ብጠራሽ እንደማትመጪ ስለማውቅ ነው። እንደዛ ከሆነ መምጣት አልነበረብህም። ቢያንስ እሺ እኔ እና አንቺ ማውራት የለብንም? የተፈጠረውን ነገር መፍታት የለብንም? ተለያይተን ነው መቅረት ያለብን? አዎ እሱም ትክክለኛው መፍትሄ እሱ ነው። ትክክለኛው መፍትሄ እንደምወድሽ ታውቂያለሽ። በዛ ልክ ለምን እንደዚህ መሆን ያስፈልጋል? ከእንደዚህ አይነት ሴት ጋር መሆን ስለሌለብን፣ እንደዚህ አይነት ራስ ወዳድ ሴት ጋር መሆን ስለሌለብን። ኤደን ይኸውልሽ አንቺ እንደዚህ ብለሽኝ አይደለም ቤተሰቦቼ ብለውኝ ራሱ የማልተው ነገር አንቺን መውደድና ማፍቀር ነው። ስለዚህ የማይሆን ነገር አትንገሪኝ። በቃ እኔ መቼውንም አንቺን መተው አልችልም። በቃ በአንቺ ምክንያት የፈለገ ነገር ውስጥ ልገባ እችላለሁ። አንተ ካልቻልክ እኔ እንድታረገው አስገድዳለሁ። ያ ሊሆን አይችልም ኤደን፣ እመኚኝ። እናያለን። ለምን ልክ ውስጥ ታስገብኛለሽ? እዚህ ጋር ነገሮች ልክ ምናምን መጋባት አይደለም ያለባችሁ። ምን ችግር አለው? አንዳችሁ ብትሸነፉ ምን ችግር አለው? የምሬን ነው። እንደ ወንድ ልጅ እንደዛ ተነፋርቄ አልቅሼ እግርሽ ስር ስለለመንኩሽ ነው በዚህ ልክ ልትኮሪ የፈለግሽው? ኮራ በጣም ይኸውልሽ ሄዱ አውቃለሁ በጣም ጊዜ ሰጠሽኛል። ነገሮችን ለማስተካከል በጣም ብዙ ነገር አድርገሽልኛል። የመለስክልኝ ውለታ ምንድነው? ይኸውልሽ ካንቺ በማልጠብቀው ሰዓት ነው እንደዚህ አይነት ነገር የተነገረኝ። ያን ነገር ደግሞ እኔ መስማት አይደለም ትክክለኛው ጊዜ ነው ያሬድ። አምነህ ተቀበል። ትክክለኛው ጊዜ እኔ ላምን አልችልም። በቃ ሄደን እኔ ወድሻለሁ፣ አፈቅርሻለሁ፣ ታምም ያለው ተጎድቻለሁ፣ ከዩኒቨርሲቲ ተባሬያለሁ፣ ከቤተሰቦቼ ተለያይቻለሁ። ያን ሁሉ አዝናለሁ። በጣም ወደ ኋላ ተመልሼ ምንም ነገር ማስተካከል አልችልም። አዝናለሁ። እሺ ምን ላድርግ? እንዴት ነው ማለት ምንድነው? እሺ ከየት ነው መጀመር የነበረብኝ? ቤተሰቦች ጋር ማስታረቅ፣ ዩኒቨርሲቲ ገብቼ እንደገና እንድትማር ማድረግ ምን ማድረግ ነው የምችለው? አድርጊልኝ ያልኩሽ አይደለም ሄደን። እሺ በቃ አልችልም። በቃ አሁን ላይ ያለኝን ነገር ለማስተካከል በጣም እየሞከርሽልኝ ነው። ለዛ ደግሞ በጣም ነው የማመሰግንሽ ሄደን እኮ በቃ እንደዛ ከሆነ የኔን ሰላም ማፍቀሬ ትክክለኛው ሰው ጋር እንዳፈቀርኩ ያክል እንዲሰማኝ እያደረግሽኝ እንደነበረ ነው። ግን ብድግ ብለሽ ወንድሜ እንዲሆን ነው የምፈልገው ካልሽኝ እኔ በጣም ነው የምጎደው ሄደን። በቃ ወንድሜ የኔን ጥሩ መሆን አይደለም የምትፈልጊው? ስማኝ እኔን ትወደኛለህ? በጣም ነው የምወድሽ ሄደን። ወንድሜ መሆን አልችልም። በቃ እኔ ለምን እንለያያለን ሄደን? አንተ ታፈቅረኛለህ። እሺ ማስተካከል ያለብኝ ነገር ካለ ማስተካከል ያለብኝ ነገር፣ የምናደደው የምቆጣውን ነገር ከሆነ እመኝ አስተካክላለሁ። በቃ እመኝ ሄደን። ምንም ጎሎኝ አንተ ለኔ አንሳኸኝ ምናምን አይደለም። በቃ ልብ እዚህ ጋር እኮ ስለ ፍቅር ነው እኮ እያወራን ያለው ነው አይደለ? ልብ ካልፈቀደ እኮ አፌ ቢለውም እኮ ምንም አይደለም። ትናንትና እንደዛው ሆኜ መሄዴ ልክ አልነበረም ሄደን። በቃ ያን ነገር ልክ ስላልሆነ እኔ ግርሽ ስራ አሁን ድጋሚ በእናትሽ ሄደን ይኸውልሽ ይቅርታ እንድታደርጊልኝ የምፈልግ ያሬድ በእናትህ ተነስ። በቃ በእናትህ እኔ እንደዚህ አይነት ቢያንስ ይቅርታ አድርጊልኝ። ወንድ ልጅ ነኝ። በቃ ዝቅ ብዬ እንደዚህ እየጠየቅኩሽ ያለሁት ማለት ነው ስለምወድሽ ስለማፈቅርሽ ነው ሄደን። ያን ነገር ለምንድን ነው እሺ የማትረጂው? እሺ ተነስ። አቤል በእናትህ እኔ እንደዚህ እንድትሆን አይደለም የምፈልገው። ጠንካራ እንድትሆን፣ ወደ ራስ እንድትመለስ፣ ብዙ ነገሮች እንድታስተካክል ነው የምፈልገው። ለምንድን ነው የማይገባ ግን አንተ ያሬድ እንደዚህ አይነት ልጅ እኮ አልነበርክም እኮ። በጣም የምትረዳኝ ሰው እኮ ነው የነበርከው። አንቺ ያልገባሽ ነገር አለ። በቃ እኔ እወድሻለሁ ስልሽ እኮ ማለት ነው እንዴ አፌ ላይ ብቻ አይደለም። እመኚኝ ቆይቶ ይገባሻል ይሄ ነገር። ያኔ ግን እኔ ልቤ ከቆረጠ እመኚኝ ድጋሚ አይኔን ራሱ አታዩም ሄደን። በቃ ዳግመኛ ላልመለስ የምችልበትን ነገር ነው የምታገኘው። ዛሬ ላይ አንቺን እወዳለሁ አፈቅርሻለሁ ማለት እስከ ዕለተ ሞቴ ድረስ ላልከዳሽ፣ ሲያምሽ ታምሜ ከጎንሽ ሆኜ እያንዳንዱን ነገር ላደርግ ነው ካንቺ ጋር እንደዚህ እየሆንኩ ያለሁት። ይሄን ነገር ሊገባሽ ካልቻለ ደግሞ እሺ ምን ማድረግ እችላለሁ? እኔ አፈቅርሻለሁ ሄደን። በቃ እንድትርቂኝ አይደለም ከአይኔ ላጣሽ አልፈልግም። ቢያንስ ይሄን ነገር ተረጅኝ እንደ ሴት ልጅ። አሁን ኩዚ ሊቆ በጣም ትልቅ ስህተት እየሰራሽ አፈቅርሻለሁ ነው እንጂ እያልሻለሁ እኮ እንደ ጠላት ነው እያየሽው ያለሽው። ገብቶሻል? ስለዚህ እኮ ነው የምታወሩት። ምንም እንደሽ አልሰጣችሁም እኮ እና አፈቅርሻለሁ እኮ ነው የተባልሽው አይደል? እንደዚህ ላይ አጠፋሁሽ። ይሄን ያክል እንደዚህ የሚያስብል ነገር ምን አጠፋሁሽ? እኔ ምንም አላጠፋሁም።
እኔ አጥፍተሻል እኔ ምንም አላጠፋም። እንደ ጓደኛ ተወደኛለህ አውቃለሁ። ደጋግመህ መናገር አይጠበቅብህም። ከቻልኩ እየሞክራለሁ፣ አልችልም። ከቀጠልኩኝ አንተ ምን እንጎዳለን? ነገሮች ተስተካከሉ፣ እዚህ ጋር ይቆሙ። በጓደኝነት አብረን ቀጥል። ይሄን ያልኩት ምንም ያጠፋሁት ኃጢአት አልሰራሁም። በቃ እንደዛ እኮ ደግሞ መለያየት ነው መፍትሄው። እንዴት ነው መለያየት ነው መፍትሄው? እሺ ያን ሁሉ ተስፋ ለምን ትሰጪኝ ነበር? እሺ ለምን ሰጠሽኝ? እሺ መጀመሪያውን ጓደኛ ስለሆንኩኝ ጓደኛዬ ስለሆንሽ አይደለም። በቃ ቢያንስ የሆነ ነገር ለማስተካከል መጣሽ አይደል? የሰጠሽኝ ተስፋ ግን ከዛ በላይ ነው። ራሴን አጠፋለሁ ስትል ነበር። አሁንም አደርገዋለሁ። ቆይ ይሄ ሁሉ የሚያደርግሽ ትልቅ የሆነ ሆቴል ላይ ወስጄ ስላላዝናናሁሽ እንደ ሌሎቹ የሆነ ትልልቅ ሽቁጥቁጥ የሆነ ነገር ስላልሰጠሁሽ ነው እንደዚህ ይሆንሽ ያለሽው? ራሴን በነሰት አንሺብሽ ነው ኤደን። እኔ በጣም የቻልኩትን ነገር እያደረኩ ነው። ወንድ ልጅ ሆኜ በዚህ ልክ ዝቅ ብዬ ስጠይቅሽ ራሱ አንቺ እመኚ፣ ይሄ ከነገ በኋላ በጣም አንቺን ራሱ እንትን ይልሻል። ነገ የሚቆጭሽን ነገር ነው እያደረግሽ ያለሽው ኤደን። ምንም የሚቆጨኝ ነገር የለም። በቃ አስቤበት ነው የወሰንኩት። ዝቅ ብዬ እንደዛ መሆኔ ነው እንደዛ ያደረገሽ? ማልቀሴ ነው እንደዛ ያደረገሽ? እመኚ ነገ እኔን የምትለምን እንደዚህ ትመጣለች። ያርግልኝ። ከኔ የተሻለ ሰው ይስጥ። እኔ እልሽ ኤደን አሁንም ድረስ አንቺን ወድሻለሁ፣ አፈቅርሻለሁ ነው የምልሽ። ግን ነገ ከነገ በኋላ ማለት ነው ወደ ሰላም መምጣት አይሻልም? ተረጋጋው እኮ ከዚህ በላይ እንዴት ነው የተረጋጋ? በጣም ተረጋግቼ ነው የመጣሁት። ያሬድ ለምን አትረጂኝም? እሺ ስለተፈጠሩት መጥፎ ነገሮች ተጠያቂ ነኝ። አታርግ። እሺ ለምንድን ነው የማላደርግሽ ኤደን? እንዴ ባንቺ ምክንያት እኮ ነው፣ ከአንቺ ጋር ተጣልቼ እኮ ነው። ምን ነገር ነው ያሬድ? መቼም አይገባሽ። ምንድን ነው እያደረክ ያለው ያሬድ? በፈጠረ ኧረ ስለፈጠረ አንድ ነገር ልንገርሽ። ምንድነው ከዚህ በኋላ ዳግመኛ አይኔን አታዩም። ልቤ አንዴ ከቆረጠ ድጋሚ ነው የማታገኘኝሽ። ይሄ እንድታውቂ ነው የምፈልገው። የኔ ልብ እንደዚህ ነው። አንቺ ወደድኩሽ አልኩሽ እንጂ እንደ መንገዱን ጨርቅ ያርግልሽ። ከኔ የተሻለ ሰው ታገኛለሽ። ከዚህ በኋላ አይኔን አታዩም። ጭራሽ እጁን አንሳብኝ አይደለም። እኔ ነው አሁን ከእናንተ የበለጠ ደግሞ በዚህ መሀል ቤት ላይ እኔ ነኝ የተጎዳኛለሁ። ገባሽ አይደለ? ራሴን እዚህ ድረስ እየተጎተትኩ እየመጣኝ ጭራሽ እጁን አንስቶብኝ እየሄደ ዝም ነው የምትለው? እሺ እኔ ምን ልበለውሽ? ምን እንድለው ነው የፈለግሽው? አቤል አመሰግናለሁ ለጓደኝነታችን ለምታረግልኝ ነገር። እሱ ሊነግርሽ የመጣው ሌላ ነገር እኮ ነው። ሁሉ አመሰግናለሁ። ምንም ነገር አልፈልግም። አይደለም እሱ እንደዚህ ዛሬ ያነሳብኝ ነገ ምን ሊያደርገኝ ይችላል? አይደለም አንቺ እኮ ነሽ እንደዚህ አሁን እኮ እንትን እያደረግሽ ያለሽ እኮ አንቺ ነሽ እኮ። ገባሽ አይደለ? የምታወራው ለምን የመጣበትን ጉዳይ ተናገር አትሄድም ነው ወይስ ጨርሳችሁ ከሆነ ለመምጣት እኔ መናገር አልፈልግም። የልባችሁ ደረሰ። ስለዚህ ልሂድ። እኔ መናገር አልፈልግም ነበር። ገባሽ አይደለ? በቃ አይደል ማለት ካልቻልክ እሄዳለሁ። አይደለም እሱ እንዲነግርሽ ነበር ይሄን ነገር እንፈልገው። ስንት ነገር ውስጥ ገብተሽ እሱ ነበር ኋላ እየተከተለ ስንት ነገር ሲያደርግልሽ የነበረው። ወይኔ አመሰግናለሁ። ቆይሽ አንድ ጥያቄ ልጠይቅሽ። ሆስፒታል ገብተሽ ማን ነው ደም የሰጠሽ? ደሞ ወደኋላ ማን ነበር ደም የሰጠሽ? እግዚአብሔር ይስጠው ረዲት። እንደዛ ነበር የሚመስልሽ? ረዲት አይደለም ባይኖር ሞት ነበር። እሱ እንኳን እንደዛ አይደለም። ረዲት አይደለም የሰጠሽ። እውነቱን ማወቅ ካለብሽም ጭራሽ እውነቱን ማወቅ ካለብሽም ይሄንን ነው በቃ እየነገርኩሽ ያለሁት። እሱ አይደለም የሰጠሽ፣ ያሬድ ነው የሰጠሽ። ያኔ እኮ አይደለም በቃ እንደዚህ ከሆነ ሪአክሽንሽ ነገም ከነገ ወዲያም ከኔ ጋርም ጓደኛ መሆን አትፈልጊም ማለት ነው። የምሬን ነው የምልሽ። እዚህ ጋር ረዲትን ገባሽ? ሲያመሰግነው የነበረ ሰው ነው። እኔ በጣም ብዙ ጊዜ አመስግኛለሁ። እሱ እንኳን ከሞት አፋፍ አድኖኝ በዚህ ልክ እንደዚህ አድርጌልሻለሁ አላለኝ። ይኸውልሽ ማመስገንም ካለብኝ አሁን ነው እኔ ረዲትን ማመሰግነው። ገባሽ አይደለ? ለምን ስንት ነገር ያደረገልን እሱ ነው። በቃ እሱ ያሬድ ስንት ነገር ሲያደርግ የሸፈነለት እሱ ነው ነበር። ገባሽ አይደለ? በቃ ካንቺ ጎን መሆኑን ማወቅ አይፈልግም ነበር። አቢል አልገባኝም። በስንት ሰዓት አስረዳኝ። ምንድን ብታወራው? በቃ ያሬድ ነው የሰጠሽ ደሙን እያልኩሽ ነው። ከምትሰሚኝ ከሆነ በቃ ያስፈልግሽ የነበረው እንደሚሰጠሽ ያሬድ ነው፣ ሌላ ማንም ሰው አይደለም። ረዲት ነው የሰጠኝ። አይደለም ረዲት አይደለም። ረዲትን እኛን ራሳችን እንዳትይ ብለን የነገርንሽ። ምን ማለት ነው? አለቀ። ምን ነገር ማወቅ አለብሽ። ምን እንዳልል አልገባኝም። በቃ ያሬድ እንድታቂ አይፈልግም። ምንም ነገር ሲያደርግ እንድታቂበት አይፈልግም ነበር። በቃ ስንት ነገር ረዲት ነው ደሜ ሰጠኝ። አይደለም እያልኩሽ ነው። እኔ እየነገርኩሽ እኮ ነው። ገባሽ አይደል? እኮ ነበርኩ ሙቻለሁ እንዴ
ደውለሽ መጠየቅ ትችያለሽ። እኔ ማታምኚኝ ከሆነ ይህንን ነገር እኔ መናገር አልፈልግም ነበረ። ገባሽ አይደለ? ግን አሁን ጊዜው ነው ብዬ አሰብኩኝ። እሱም ስለተናገርኩት ሁሉ ይህንን ነገር ስለተናገርኩ ሊደብረው ይችላል። እሺ አሁን ማን ምንም ልልሽ አልችልም። በቃ ይሄንን ነው እየነገርኩሽ ያለሁት። በቃ ያሬድ ነው የሰጠሽ፣ አለቀ። ያሬድ ነው ስንት ነገር ሲያደርግ ነበር። አለቀው። ያሬድ ነው ያደረገልሽ። ገባሽ አይደለ? ግን እሱ ይሄንን ነገር ደፍሮ መናገር አይፈልግም። አይነግርሽም፣ መቼም ሊነግርሽ አይችልም ነበረ። እኔ ነኝ አሁን እንደዚህ የሆነ እሱ። እሺ ለምንድን ነው ያልነገርከኝ? ምን ብዬ ነው የምነግርሽ? እሱ ያልተናገረውን እሱ መናገር የፈራውን የደበቀውን እሱ የሚፈልገው ይሄን አይደለም ካንቺ። ገባሽ አይደለ? ስንት ነገር ይሄን ሁሉ ነገር የሚያደርገው ዝም ብሎ ለቀልድ አይደለም። እሱ ምንድነው ያወራለው? ስንት ወር ከምናምን ቁጭ ስትይ ሆስፒታል ስተኝተሽ ስንት ነገር ስታርጊ እሱ ነው ከጎንሽ የነበረው እያልኩሽ ነው። ማንም ሰው ከጎንሽ አልነበረም። ይህንን ነገር ማወቅ አለብሽ። በቃ የት ነው የነበረው? እኔ ጋር ማንም ያኔ እኮ ስለማታቂ ነው። ይሄንን ነው እኮ እያልኩሽ ያለሁት። አታቂም። ገባሽ አይደለ? እኔ ይሄንን ነገር የምነግርሽ ያሬድ እንደሚከፈው እያወቅኩኝ፣ በቃ እንደሚደብረው ነገር ሁሉ ነገር እያወቅኩኝ ይሄን ነገር እየነገርኩሽ ያለሁት። ገባሽ አይደለ? ምክንያቱም አሁን ሳገኘው ነግሬያታለሁ ካልኩት ከኔ ጋር እንደሚጣለ ስለማውቀው ነው። በዚሁ አጋጣሚ በጣም እናመሰግናለን። በጣም ተባብረናል። እሱም የልጅ ጓደኛችን ነውና በጣም እናመሰግናለን። ምንድነው የሚለኝ? ምንድነው እየነገር ስመኝ ያዲ ቀስ በልና እመጣለሁ። ላውራት ብዬ ነው በቃ ማውራት ያለብኝ ነገር ነው። እሷን ላረጋጋ ብዬ ነው። ምንድነው የነገርካት? እሺ ምንም የተነገራት ነገር የለም። በቃ ምን ነገርሽ? ምን ማለት ያለብህ ስመኝ ኤደን ኧረ በፈጣሪ ምን አይነት